እሱን ፍለጋ ብዙ ደከምኩ። ጠበቅኩ። አመት ፈለግኳት። አሁን ቤቷ ቀጥ ብዬ ሄዳለሁ፣ አቅፋታለሁ። እኔ ልጅሽ ነኝ፣ አንቺ እናቴ ነሽ እላታለሁ። ሰላምዬ እኔ እናት፣ ሰላምዬ እኔ እናት ወልዳ ረሳችኝ፣ ወልዳ አልጠላችኝም። 20 ዓመት ሙሉ ለእኔ ብላ ኪችን ውስጥ ስትጠብቀኝ ኖረች። አሁንም መልሰሽ ደውይላትና አልመጣችም ካለች በቃ እዛ ድረስ ለምን እንለፋለን? ወደ ቤት እንመለስ። ኧረ ተው ደሬ ተው። ማርቴ መኪናውም ነዳጅ እየጨረሰች እኮ ነው። እንዴ ደሬ አይታየም? 3 አለው እኮ። እባክሽ ማርቴ ለእኔ መልስ መስጠቱን ተይና ለሰላም ደውይላት። እሺ ጥሩ። ስልኩ አይነሳም ደሬ። በቃ ማርቴ ይቅርብን። ይሄን እሷም ከቤት ወጣ ሊሆን ይችላል። ስለዚህ ወደ ቤት እንመለስ። ዳጣስ? ቆይ ታዲያ በዚህ ልክ ካሰብክ ለምን ደነገጥክ? የፈለከውን ማሰብ ትችላለህ፣ ግን ሳሊያት አልመለስም። ራይድ ይዤ እሄዳለሁ። ደህና ዋል ማርቴ። እናት ልጇን ለ21 ዓመታት ስትጠብቅ ተስፋ ሳትቆርጥ አንድ ቀን ትመጣለች በሚል ተስፋ እድሜዋን ሁሉ በሰው ቤት ኩሽና የጨረሰች አንድ ምስኪን እናት ልጄ ትመጣልኛለች፣ ልጄ ቅፊ ትገባለች እያለች በጉጉት ስትጠባበቅ በሩን ስታይ ውጭውን እየተመለከተች የአንድ ህፃን ልጇ ለቅሶ ሲሰማት እንግዲህ ወደ ህፃን ልጇ ለመመለስ ወደ ቤት ስትሮጥ አንሸራቷት ወድቃ ራሷን ስታለች። ዳጣ እናቷ ለረጅም ዓመታት ስትፈልጋት የነበረችው እናቷና ስትመኛት የነበረችው እናቷ ሰላም መሆኗን ስታውቅ እጅግ በጣም ደስተኛ ሆናለች። ምክንያቱም ልጄ አንድ ቀን ትመጣለች ብላ ለሷ የከፈለችውን ዋጋ አንድ በአንድ አባቷ ነግሯታል። በዛ ላይ ደግሞ ዳጣ እዛ ቤት ከገባችበት ሰዓት ጀምሮ እንዴናት ስትንከባከባት፣ ስታበላት፣ ስታጠጣትና መልካሙን ሁሉ ስትመኝላት የኖረችው እናቷ ሰላም መሆኗን ስታረጋግጥ እጅግ በጣም ደስተኛ ሆና መጀመሪያ ወደ ጸሎት ሄዳ ጸሎቷን አድርሳ ወደ እናቷ እየሮጠች ስትመለስ ወንድሟ ብቻውን ረረድብን እያለ እያለቀሰ እናቷ ራሷን ስታወድቅ አግኝታለች። ወይዘሮ ማርታ ዳጣን ፈልገን ማግኘት አለብን በሚለው ውሳኔዋ ጸንታለች። አቶ ደረጀ ደግሞ ሰላም ቤት ከወይዘሮ ማርታ ጋር መሄዱ እጅግ በጣም አስፈርቶታል። ምክንያት ፈጥሮ መቅረትን መርጧል። እናም እንግዲህ በዚህን ጊዜ ወይዘሮ ማርታ ተናደ እኔ ጋር ስለሆንክ ነው ወይስ ምንድነው? ሰላም ቤት መሄድ የጠላኸው ለምንድን ነው እያለችው ነው። እኔ ግን የመጣው መጥቻለሁ፣ እዚህ መጥቼ ሰላምን ሳላይ አልሄድምና ይብላኝ ላንተ እንጂ እኔስ በሪያድ ሄዳለሁ ብላ ወርዳለች። ወይዘሮ ማርታ ወደ ሰላም እየሄደች ነው። ዳጣም ስትሮጥ ሰላም ዘንድ ስትሄድ ህፃኑን ወይስ እናቷን ማንኛቸውን ማንሳት እንዳለባት ግራ ተጋብታለች። ሰላም ትሞት ይሆን ወይስ ትተርፋለች? ሰላም ጤና ይስጥልን። ወዲና የተወደዳችሁ እንደምናላችሁ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሰላም ለረጅም ዓመታት ከዛ ቤት መውጣት እየፈለገች ግን ደግሞ ከወጣሁ ልጄን የት አገኛታለሁ የሚለው ስጋቷ ዛሬ ድረስ እዛ ቤት እንድትቀመጥ አድርጓታል። አንድ ቀን ስትል ያ ቀንም ደርሶ ልጇ ወደዛ ቤት በመጣችበት ቀን በጉጉት እየጠበቀች ነበር። ይቺ ልጅ የኔ ልትሆን ትችል ይሆን ወይስ ከየት መጣች ብላ ልታረጋግጥ በሞከረች ጊዜ ግን ደግሞ የተወለደችበት ሀገር ሌላ መሆኑን ስታውቅ ምናልባት ተስፋ መቁረጥ ስሜት ተሰምቷት ይሆናል። ግን ደግሞ ሁሌም ወደ ዳጣ ልቧ ይስባታል፣ ጠረኗ ይማርካታል። ሁሉ ነገሯ ካጠገቧ እንድትለያት በጭራሽ አትፈቅድም። ዳጣም ብትሆን የማታውቀውን የእናትነት ፍቅር ስለተሰጠቻትና ስለምትንከባከባት ሰላምን አብዝታ ትወዳታለች። ለዛም ነው የሁለቱ ግንኙነት እጅግ በጣም የጠና ስለነበረ አቢጌልን በዛ ልክ ያን ያህል ርቀት እንድትሄድ ያደረጋት። አቢጌል እንድትጠራጠር ያደረጋት ሰላም ለዛ ቤት ከሁሉም ሰው ለዳጣ ታደላ ነበር። ይሄ ነገር ደግሞ እንዴት የሚል ጥያቄ ያስነሳ ነበር ማለት ነው። በእርግጥም አቢጌል ለያዘችው ነገር ግትር ብትሆንም የተጠራጠረቻቸው ጥርጣሬዎች በሙሉ አንዳቸውም ስህተት አልነበሩም። ዳጣን የአባቴ ልጅ ትሆናለች ብላ ገመተች።
ውጤቱ ቢሳሳትም ግን ደግሞ እውነትም የአባቷ ልጅ ሆና ተገኘች። ሰላምን ደግሞ ምናልባት የዳጣ እናት ይህ ህፃን ልጅ የተረገዘው ከአባቴ ወይ ከናታን ከአባቴ ሊሆን ይችላል፣ ሁሉም ነገር የጠረጠረቻቸው በሙሉ ልክ ነበሩ። ግን ደግሞ እውነት የሆነ ሁሉ እንደማይወራና ቦታና ጊዜ እንዳለው ለሁሉም ነገር አባቷ በስትክክል እንድትማር አድርጓታል። ይህም የሆነው ምንድነው እንግዲህ አቢጌል በዛ በወሰነችው ውሳኔ በዛች ቅጽበት የሰው ነፍስ ያጠፋች ቢመስላትም ግን ደግሞ አባቷ ወደዛ ወንጀል እንዳትገባ የተቻለውን ያህል ዋጋ ከፍሎ አቢጌልን ለማስተማር ችሏል። አቢጌል ለአባቷ ያላት ጥላቻ ጥልቅ ሆኖ ነበር። እኔን አይወደኝም፣ እኔን ይጠላኛል፣ ዳጣም ብቻ ነው፣ ብዙ የተለያዩ ስሜቶችን ግን ደግሞ አባቷ ምን ያህል እንደሚወዳትና አባት ለልጁ እስከ ምን ድረስ ዋጋ ይከፍላል የሚለውን አይታበታለች። አባቷ ለሷ ብሎ ታስሮላታል፣ ለሷ ብሎ በጣም ብዙ ዋጋዎችን ከፍሎላታል። ያ ነገር ደግሞ እሷን በደንብ እንድትማርና እንድታስተውል ሁሉም እውነቶች እንደማይወሩ አንዳንድ እውነቶች ጊዜና ቦታው ይፍታቸው ተብለው እንደሚተው ምክንያቱም እውነት ሁሉ ቢወራ ምናልባትም የሰው ነፍስን እስከ ማጣፋት ወይም ደግሞ ትዳርን እስከ ማፍረስ ስለሚያደርስ ያን ደግሞ በራሷ ጊዜ እንድትማርበት አድርጓል። አሁን ላይ አቢጌል እናቷ ብታሳዝናትም እናቷ ማወቅ አለባት ብላ ብታምንም ግን ደግሞ ከተናገርኩስ ምን ሊፈጠር ይችላል በሚለው ነበር የተለያዩ ጥያቄዎችን የምትጠይቀው አባቷ ምን አይነት ጥፋት ቢያጠፋና እናቷ ምን አይነት ጥፋቶችን ይቅርታ ማለት እንደማትችል ብቻ የተለያዩ ነገሮችን በተለያየ መንገድ ማወቅ ችላለች። ይህ ነገር ደግሞ አሁን ላይ ያስጨንቋታል። እውነቱ መውጣት ይኖርበታል። እውነት ግድ ነው። ግን ደግሞ በምን መንገድ ነው የሚወጣው? በዚህ መልኩ ሲወጣ እናትና አባቴስ ቢለያዩ ብቻ ብዙ ነገሮችን ድሮ የማታስተውላቸውን አሁን ላይ እንድታስተውላቸውና ለቤተሰቧን መጠበቅ እንዳለባት የቤተሰብ ኃላፊነት እንዳለባት እንዲሰማት አድርጓታል። እናም አሁን ላይ ለአባቷም ለእናቷም ሚዛናዊ ሆናለች ማለት ነው። ወይዘሮ ማርታ አቋሟ አንድና አንድ ነው። ባሏ በእሷ ላይ የወሰለተ ከመሰላት የማያዳግም እርምጃ መውሰድ እስከ መለያየት ድረስ ሁለተኛ አጠገቧ እንዳይደርስ። ይህን መስማቷ ደግሞ አቢጌልን እጅግ በጣም አስጨንቋታል። አቢጌል እህቷንም ወዳታለች፣ ትንከባከባታለች። በዛ ላይ የአባቷ ተራ ናት። አባቷም እህትማማቾች አንድ እንዲሆኑና እንዲፋቀሩ በተደጋጋሚ ይመክራል። ይህን ደግሞ በህይወት እያለ መመልከቱ እጅግ በጣም ደስተኛ አድርጎታል። አቶ ደረጀ በፊት ላይ እርግማኔ ናት ያላትን አቢጌል አሁን ላይ ግን በእሷ ኩራት እየተሰማው ይገኛል። እንግዲህ ዳጣን ማታ ላይ አስተኝታት ደህና ደሪ ብላት ብትወጣም ጧት ላይ ግን ልታገኛት ስላልቻለች በጣም ተደናግጣ አባቷ በራሱ መንገድ እንዳያት አድርጋ ነበር። የዳጣ ቤት አለመኖር ቤተሰቡን በሙሉ አተራምሶታል። ወይዘሮ ማርታ ይህ እንዳይፈጠር ብዬ ነበር ከድሮው ይችን ልጅ ተቆጣጠራት ስለ የነበረው። እናም አሁን የት ገባች ተብሎ ቤተሰቡ በአንድ እግር ያቆመው የዳጣ መጥፋት። ዳጣ ግን እናቷ ማን እንደሆነች ባወቀች ጊዜ ነጋል ነጋ ብላ የሄደችው ቤተ ክርስቲያን ነበር። ግን እዚህ ጋር ቤተሰቡ እጅግ በጣም ተረብሿል። ስልኳን ጥላ ነው የሄደችው። ስልክ አታነሳም። ይሄ ነገር ቤተሰቡን አተራምሶታል፣ ጊዜንም ጭምር። አቶ ደረጀ ይሄ ቤት ያለው አንድ በር ነው፣ ስለዚህ አንተ የት ሄደህ ነው በዚህ ሰው እስከሚወጣ ድረስ እያለ ነው። ገዜም እንግዲህ እንደው ቁጭ ብሎ አድሮ ንጋት ላይ እንቅልፍ ሸለብ እንዳረገው ተናግሯል። አቶ ደረጀም ትኖራለች ብሎ የገመተበት ቦታ ቢደውልም ሰላም ልጇ እንዳልመጣች ያውቃለች። በዛ ላይ ስለ እናቷ ማንነት ሲነገራት እንደጠፋች በሰማች ጊዜ ትመጣለች እያለች ልጇን እያስለቀሰች በር አይኗ ይንከራተት ነበር። በሩን ንፋስ ኳ ባረገው ቁጥር ልጅ የመጣች እያለች ተሯሩጣ ትወጣለች። እንግዲህ እንዲሁ እያለች እየተንከራተተች የት አባቴ ልፈልግሽ ልጄ፣ ምን ነው በቀረብኝ፣ የሱን አምር እጠብቃለሁ ብዬ ነው እኔውን ከመጀመሪያው ብነግርሽ እያለች ለዳማ ሆድሆዷን እያላት ውጭጩን እያለች ስትንከራተት ልጇ እያለቀሰ እንግዲህ ልጇ ሲያለቅስባት የልጇን ድምፅ ስትሰማ ሊወርቅብኝ ነው ብላ ልጇን ልታነሳ ሮጭ እመለሳለሁ ስትል አንሸራቷት ወድቃለች። ሰላም ራሷን ስታ ለብዙ ሰዓት ቆይታለች። በዛ ላይ ልጁን ስቅስቅ ብሎ እያለቀሰ ነው። አንድም ሰው እንኳን ሊያነሳው የሚችል ባጠገቡ የለም። ዳጣም እንግዲህ እናቴ መጣሁልሽ ብላ አመስግና እስከ ዛሬ ድረስ ስጠራሽ የነበረው አንቺን ነበር፣ አሁን ግን እናት አገኘው። ሰላምዬ እናቴ ነበረች ይህን ያህል ጊዜ ስታቅፈኝ፣ ስትንከባከበኝ፣ ስታበላኝ፣ ስታጠጣኝ የነበረችው ለካ እናቴ ስለነበረች ነው። እኔ ሳላቅላት ሩቅ ስፈልጋት የነበረችው እናቴ ሰላምዬ ሆነች። በዚህም ደስተኛ ነኝ እያለች አመስግና ወደ እናቷ ልትሄድ ነበር። እናቷንም እማዬ መጣሁልሽ፣ ሰላምዬ መጣሁልሽ እያለች እየሮጠች እንግዲህ መንገዱ አላደርስ ብሏት እየከነፈች ወደ እናቷ ስትሄድ መንገድ ላይ አርጁርን አግኝተዋለች።
አርጁን መንገድ ላይ አስቆሟት። ወደ የት እየሄድሽ ነው ባላት ጊዜ ሰላምዬ እኮ እናቴ የሆነች እናቴን አገኘኋት አርጁን እያለችው ነበር። እሱም በአቢጌል ፍቅር ስለታወረ እናትም ማግኘት ብርቅ ነው እንዴ? ሁሉም እናት አለው ታድለሽ፣ የኔዎቹ ኑረውም እንደሌሉ ናቸው። እና አሁን ወደ የት ነሽ እያላት ነበር። አርጁን እባክህ መንገዴን አታስረፍድብኝ፣ እናቴን አገኘኋት ነው የምልህ። ለረጅም ዓመት ስፈልጋት የነበረችው እናቴ ተገኘች፣ እናቴ ሰላምዬ ሆነች እያለችው ነበር። እናም እንግዲህ በዚህ ሁኔታ አርጁን እጅግ በጣም ተወዛግቧል። አርጁን ማወቅ የፈለከው ስለ አቢጌል ከሆነ አቢጌል እድልህን ሞክር፣ አንድ ቀን ትወድ ይሆናል ብለው ነበር። ናታንን እኮ ፊት ለፊት የሳመችው ባላት ጊዜ ናታን የአቢጌል ፍቅረኛ አይደለም፣ ናታን በጭራሽ አይወዳትም፣ አንተን ለማናደድ ብላ ሊሆን ይችላል እንጂ ናታን አያፈቅራትም። ምንም ችግር የለውም፣ የእድልህን ሞክር፣ አግዝሃለሁ ብላ ቶሎ ብቻ እሱ መንገዷን እንዳያቋርጣት የመሰላትን ተናግራ አሁንም ስትሮጥ ሄዳለች። አቶ ደረጀ ግማሽ መንገድን ከሄደ በኋላ ወይዘሮ ማርታን አይ እንመለስ፣ ምናልባት እኮ እዚህም ላትኖር ትችላለች፣ ሰላምስ ቤት ባትኖር እያለ ነው። እንዴ ደውዬላት አልመጣችም ብላኛለች አልክ አይደል እንዴ ብለው ነበር። አዎ ብላኛለች፣ ስለዚህ ሄደን ቼክ ማድረግ ሊኖርብን ይችላል ብትለውም አይ ይቅርብን፣ ሰላምስ ቤት ባትኖር ደውዬላት ብሎ ነበር። ወይዘሮ ማርታም አሁን ደውዬላታለሁ ብለይል እንዴ ለምንድን ነው የምደውልላት ብለው ነበር። ግን ደግሞ እንዲደውልላት ሲያስገድዳት እሺ በቃ ብላ ስትደውል በተደጋጋሚ ሰላም እያነሳች አልነበረም። ስልኳ አይነሳም ስትል ምናልባት ቤት የለች ይሆናል፣ ምናልባት እኮ ዳጣ ቤተ ክርስቲያን የሚዳ ሊሆን ይችላል፣ ምናልባት እያለ አቶ ደረጀ የመሰለውን መናገርና መቀባጠር ጀምሯል። ይህ እንግዲያ ባህሪው ወይዘሮ ማርታን ግራ አጋብቷታል። እንዴ ደሬ ምን እያልክ ነው ብለው ነበር። አቶ ደረጀም እንዴ ምናልባት ቤት ባትኖርስ ዳጣ ሴት ትሄዳለች ብሏል። እሺ መመለስ አለብን ካልክ የምንሄደው ቀጥታ ወደ ፖሊስ ጣቢያ ይሆናል እያለች ነው። አቶ ደረጀ ይኸው መኪናዋም እኮ ነዳጅ እየጨረሰች ነው ብላለች። እንዴ ደሪ አይታየም እንዴ ዛሬ ምንድን ነው የሆንከው? 3 አለው እኮ እንዴት ነው ነዳጅ የሌለው እያለች ነበር። ግን ደግሞ አቶ ደረጀ እባክሽ ማርቲ ጭቅጭቅሽን አቁሚና ከኔ ጋር እንመለስ አልኩሽ እንመለስ ብለዋለች። አቶ ደረጀ ምናልባት እኮ ቤት ተመልሳም ሊሆን ይችላል፣ ስለዚህ የትም መሄድ የለብንም፣ ሰላም ጋር መሄድ የለብንም፣ ባክሽ እንመለስ እያለ ነው። ይብላኝልህ እንጂ ላንተ እኔ እንኳን እዚህ ደርሼ በጭራሽ አልመለስም፣ በሪያድ እሄዳለሁ። ግን አንተ ምን እያልክ ነው? ምንም እየገባህኝ አይደለም። ምንድነው አንዴ ወዲያ አንዴ ወዲህ የምትለው? ሰላም ጋር መሄድን በዚህ ልክ የጠላኸው ለምንድን ነው? ወይስ እኔ አብሬ ስላለሁ ብላ ወይዘሮ ማርታ ነገሩን ዙሮን ከረር አድርገዋለች። አቶ ደረጀም እንግዲህ ማርቲ እያላት ጭራሽ ጥላ ወርዳ ዘግታ በሩን ሄዳለች። ዳጣ እየሮጠች ነው። ስትከንፍ በሩ ላይ ደርሳ ሰላምዬ ስትል ሰላምዬ ወለሉ ላይ ተዘርራለች። ህፃኑ ልጅ እያለቀሰ ከሶፋ ላይ ሊወድቅ እየተወራጨ ደርሷል። ሮጣ ወንድሟን አንስታ ካቀፈች በኋላ እናቷን ምን ማድረግ እንዳለባት ግራ ተጋብቷት አይኗን እያየች ነው። ሰላምም ሜዳው ላይ ተዘርግታ ምንም አይነት ምላሽ እየሰጠች አይደለም። ወይዘሮ ማርታም ወደዛ ቤት መንገዷን ጀምራለች። በሌላ በኩል እንግዲህ አቢጌል ናታንን አንድ የምትወዳት ልጅ ጠፍታ እንዴት ነው እንደዚህ ተረጋግተህ የምትቀመጠው? እኔም ብጠፋ እንደዚህ ነው የምትፈልገኝ? ሂድና ፈልጋት እንጂ ተንቀሳቀስ፣ ምን እያረክ ነው ብላ እያደናበረችው ነው። ናታንም የት ብዬ ሄዳለሁ? አባዬ ትናንትና ስለ እናቷ ነግሯት ነበር። ምናልባት ተደናግጣ የት ልትሄድ ትችላለች? ምናልባት እናቷ ጋር ሄዳ ሊሆን ይችላል። አብረን እንሄድ እያለች ነው። ናታን ስለ እናቷ ማንነትና እናቷ ያለችበት እንዳልተነገረው ተናግሯል። ግን ደግሞ መፈለግ ካለበትም እሱ ብቻ ሂጅ እፈልጋታለሁ ሲል አቢጌል አብረን እንሄድ በዛው ሞክ ይሆነናል ብላለች። ግን ደግሞ ውሃም መታ እኔም በዛ ደብሮኛል በዛው ወክ እናረጋለን ሲባል ድብርት ማለት ምን ማለት እንደሆነ ታውቂያለሽ ባሏት ጊዜ ትምህርት ቤት አንድ ልጅ ድብርቱ የሚባል እንዳለ ተናግራለች። ውሃ ሁሉንም ነገር ቀለል አድርጋ በራሷ ዓለም የምትኖር አንዲት የዋህና ንጹህ ልጅ ናት። እናም ነገሮችን ሁሉ በራሷ በመሰላትና በራሷ ዓለም ብቻ የምትኖር እንጂ ስለማንም ምንም የሚያስጨንቃት ጉዳይ የለም። ዳጣ ጠፍታለች በተባለ ጊዜ በህልሜ ስትበራ ይቻታለሁ እያለች ነው። አቢጌል የእውነት ያየቻት መስሏት ስታፋን ከፍታ ስታዳምጣት ቆይታ በህልምሽ ነው እንዲያየሽው ስትላት አው በህልሜ እኮ ነው ያየኋት ብላለች። የዳጣ መጥፋት እንግዲህ ሁሉንም ቤተሰብ ገዜንና ለዛን ሳይቀር ቤተሰቡን በሙሉ አተራምሶታል። ገዜ እኔ እኮ ሰው ልጠብቅ ሳይሆን በር ልጠብቅ ነው የመጣሁት እያለ ነው። ለዛ ደግሞ እንዴት አደዚህ ግቢና ሰው ልጠብቅ እንጂ ከብት ልጠብቅ አልመጣህ እያለች አለመግባባቶችን ፈጥሯል። ብቻ ዳጣ አሁን ላይ እጅግ በጣም ደስተኛ ሆና ወደ እናቷ እየሮጠች መንገድ ላይ ስትደርስ
ለአባዬ ልደውልለት ብላ ነበር፣ ግን ደግሞ ስልኩን አልያዘችም። በቃ ሰላምዬ ጋር ልሄድና በሰላምዬ ስልክ ደውልለታለሁ እያለች ስትሮጥ ነበር የሄደችው። ግን ደግሞ እናቷ እንደጠበቀቻት እጇን ዘርግታ ሳይሆን መሬት ላይ ተዘርግታ ጠብቃታለች። ወይዘሮ ማርታ ወደዛ እየሄደች ነው። ወይዘሮ ማርታ እዛ ቤት ስትደርስ ምን ሊፈጠር ይችላል? ምንስ ልትል ትችላለች? ሰላምዬ ስትነቃ ይሆን ወይስ ትሞታለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ